በጣም በሚያሳዝን ሁኔታ ባይፖላር ምንድነው ኢምፓክት የሚያደርገው ብትሉ ፐርሰናሊቲ የማበላሸት አቅም አለው። ማንነትን ይንዳል፣ እውቀታችሁን ያበላሻል፣ ያላችሁን ነገር የሚያሳጣ ነው። ኢንዛይቲ ነው፣ ዲፕሬሽን ነው፣ ባይፖላሩ ነው፣ ላይክ የትኛው ነው? ብዙ አይነት ሜንታል ኢልነስ አለ። አንተ ግን ሁሉንም ኤክስፒሪየንስ አድርጋቸዋል። ሁሉንም ስናወራ በጣም እየተገረምኩ መጣሁ። እነኝህን ነገሮች እኔ ኤክስፔክት አላረኩም። ኦንሊ ቲንግ የመጣሁት ይሄ ታይፕ 2 ዳያቤቲክስ የመጣው ታይፕ 1 ሆኖ ሌላ ችግር ውስጥ እንዳልገባ ነበረ እንጂ ሌላው ነገር እንደዚህ ይፈታል ብዬም በፍጹም ፎር ሰከንድ አላሰብኩትም። እንዴት እንዳሳለፍኩት ልንገራችሁ። በጣም በሚያስቅ መንገድ ማለት ነው። እንጀራውን አቀርበውና ስሜል አደርገዋል፣ አሸቶና አስቀምጠዋል። ሰላም የአዜቢና ሾው ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እኔን ፎሎ የምታደርጉ ሰዎች አብዛኞቻችሁ አላዛርን ታውቁታላችሁ። በተለይ ቲክታክ ፋሚሊዎች በሙሉ አዜብ ብላችሁ አዜቢና ሾው ተብሎ አላዛር አይጠፋም። ሪሰንትሊ ከ6 ከ7 ወር ወደዚህ በተለይ እና አላዛርን ዛሬ በደንብ የምናውቅበት ቀን ነው። ያለውን አላዛር ማን ነው የሚለውን በደንብ ኤክስፕሌን ያደርግልናል። በተለይ ደግሞ ስለ ሜንታል ኢልነስ ስለ አእምሮ ጤና ብዙ ጊዜ እንደ ታቡ ስለሚቆጠር ሰዎች በግልጽ የማይናገሩበት እንደዚህ ሆኛለሁ የማይሉበት ነው እና አላዛር እንግዲህ ለእኔ እንደ መጀመሪያ ሰው ነው ስለ አእምሮ ጤና በግልጽ ወጥቶ የሚናገር። ከዛ ደግሞ እንዴት አድርጎ እንዳሸነፈው ራሱን ወደ ማግኘት ደረጃ የመጣበት ወይ በሙሉ በግልጽ ፐብሊክሊ ከሚናገሩ ሰዎች አንዱ ነው። እስካሁን በህይወቴ እኔ አንድ በቃ በድፍረት ስለ ሜንታል ኢልነስ ወይ ደግሞ ስለ አእምሮ ጤና ራሱን ግልጽ አድርጎ የተናገረ ሰው ብላችሁ ብትጠይቁኝ በህይወቴ እንግዲህ ብዙ ፔሸንቶችን አይቻለሁ፣ ብዙ ሰዎችን ረድቻለሁ፣ እስከሚድኑ ድረስ ሂል እስከሚያደርጉ ረድቻለሁ። ግን ወጥተው ለመናገር ድፍረት አላገኙም። እሱ ግን በቃ ኬት እንደተነሳ ከመጀመሪያው እስከ መጨረሻው ራሱን ግልጽ አድርጎ ፐብሊክ ላይ ከሚናገሩ እስካሁን ከማውቃቸው ወገኖች አንዱ ነው፣ አንደኛ ነው ብዬ አስቀምጠዋለሁ። እና አላዛርዬ ማነህ? እስቲ ራስህን አስተዋውቅልን። ብዙዎች ቢያውቁህም አሁን ደግሞ በጣም ብዙ ሰው ገና ሊያውቁ ስለሆነ ራስህን አስተዋውቅ ባጭሩ። እኔ አልዓዛር በትረ እባላለሁ። እንግዲህ አሜሪካ ውስጥ ነው የምኖረው። ለአለፉት ረጅም ዓመታት በብዙ የጤና ችግር ውስጥ የነበርኩ ሰው ነኝ። ከ7 ከ8 ወር ወዲህ ደግሞ ከአዜብ ጋር በምግብ እየሰራው ጤናዬን የመለስኩ ይህንን ነው። እንግዲህ ከዚህ በኋላ ደግሞ በደንብ እየተዋወቅን እንሄዳለን። እንግዲህ አላዛርዬ ዌልካም ስለመጣ ከኔ ጋር ሆነ በጣም ብዙ የምታግዘኝ ወንድም ነህ። እኔ አዜብ እባላለሁ። ለማታውቁኝ የኒውትሪሽን ባለሙያ ነኝ። የተለያዩ የጤና እክሎችን ናቹራሊ ለመፍታት በምግብ እየሞከርን ነው። ብዙዎች ከተለያዩ ችግሮች ነፃ እየወጡ ነው። ዲያቤቲክስ፣ ኢንዛይቲ፣ ዲፕሬሽን፣ የተለያዩ ሜንታል ኢሹ እና ሜኖፖሊክ ዲዚዝ የሆኑትን ሁሉ አመጋገባችንን በማስተካከል ጤናችንን እየመለስ እንገኛለን። እነዚህ የተሰሩ ስራዎችን ለማየት ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች በማድረግ ስራዎችን እንድታዩ ጋብዛችኋለሁ። እንደገና ደግሞ ላይቭ እኔን ለማግኘት በቀጥታ እኔን ለማናገር ቲክታክ ላይ አሁንም አዜቢና ሾው ብላችሁ ሰርች በማድረግ ቲክታክ ላይ ታገኙኛላችሁ። በሜንታል ኢሹ የምትቸገሩ በዲፕሬሽን በኢንዛይቲ የካላችሁ የስኳር ዲያቤቲክስ ፔሸንቶች ካላችሁ በተለያዩ ሜታቦሊክ ዲዚዝ ውስጥ የምትቸገሩ ሰዎች ናቹራሊ ስለምናግዝ ሰርቪስ የምትፈልጉ ሰዎች www.azebinashow.com ብላችሁ ሰርች ብታደርጉ ስልኬን ታገኛላችሁ። በዛ ኮንታክት ታደርጉ ትችላላችሁ። ቀጥታ ወደ ፕሮግራሙ እንሂድ። አላዛርዬ ጥያቄ አለኝ ላንተ። ጤና መቃወስ የጀመረበትን ቀን ታስታውሰዋለህ? የኔ ጤና ከልጅነት ጀምሮ ከህፃንነት እድሜ ጀምሮ ነበር ችግር የነበረው። የተለያዩ ህመሞች ያጠቁኝ ነበር። እንደ ኢንፌክሽን፣ ይሄ ብላደር ኢንፌክሽን የሚባለው ከኪድኒ ጋር የተያያዘ ብቻ ሆስፒታል ሲሄድ የሚሰጡት ስያሜ ብዙ ነው። ሜዲኬሽኖቹም ያን ያህል ናቸው እና በዛ ሁኔታ ውስጥ ነው ለረጅም ዓመታት የኖርኩት ያደግኩት ማለት ይቻላል። ብዙ ሜዲኬሽን ነው የተጠቀምኩት በህይወቴ። እነኛ የወሰድኳቸው መድኃኒቶች ደግሞ የጨጓራ ከአንጀት ጋር የተያያዘ ችግር ማይግሬን ጨምሮ
እንዲሁም ደግሞ ይሄ ሜንታል ሄልዝ የምንለው ላይ እሱን ሁሉ አምተዋል ማለት ነው። እንግዲህ አንዱ ፋክተር እሱ ሊሆን ይችላል ብዬ በራሴ ገምታለሁ። ከልጅነት ይጀምራል። ቀጥሎ አሜሪካን ሀገር ደግሞ ከመጣሁኝ አሁን ኦልሞስት 8 ዓመት ሆኖኛል። ላለፉት 7 ዓመታት ያህል በተለይ ስፔሻሊ በአንዛይቲ፣ በዲፕሬሽን፣ በባይፖለር፣ ዲሃይድሬሽን፣ ማይግሬን፣ ጋስትራይክ ኢሹ በእነኚህ በእጅጉ እሰቃየ ነበረ። ያም አልፎ ደግሞ እንደምታውቂው በስኳር ታይፕ 2 ዳያቤቲክስ ኦልሞስት ገብቻለሁ። ኮሌስትሮል ደጋግሞ ይዞኛል፣ ወይም ደግሞ እዛ ችግር ውስጥ ነበርኩኝ። ያንን ለማቅለል በየአመቱ 2 ጊዜ ኢመርጀንሲ እገባ ነበር። እንግዲህ በአንዱ ወይም በሌላው ምክንያት ማለት ነው። በተለይ ዲሃይድሬሽን ይፈጠራል። ውሃ እየጠጣው ሰውነቴ የሚፈልገውን ፍሉድ አያገኝም። በጣም አስቸጋሪ ነበር። ሰውነቴ በሙሉ ፈንክሽን አያደርግም። ይደብረኛል፣ ይጨንቀኛል፣ ሙድ ኤፒሶዶቼ ይለዋወጣሉ። አሁን ሰላም ነህ ስትኝ ቀጥሎ ደግሞ ያመኛል። አሁን ሌላ ሰው ለሚያገኙኝ ሰዎች ሁሉ በጣም ይገረማሉ። ቅድም ጥሩ አልነበርክ እንዴ ይሉኛል። ከዛ ከሰዓት ላይ ሌላ ሰው ነኝና ይደነግጣሉ። በዛ ስቃይ ውስጥ ነበርኩ። እንደምታውቂው ደግሞ ስፔሻሊ በአይምሮ ችግር በተለይ ባይፖላር በጣም ሲሪየስ የሆነ ፔንፉል የሆነ ችግር ነው እና ብዙ ሰዎች አይረዱትም። ስለሱም ትንሽ አንቺ አንዳንድ ነገር ኤክስፕሌን ለማድረግ ይመስለኛል እኔ ከተናገርኩኝ በኋላ። በዛ ውስጥ አልፍ ያለሁኝ ሙድ ኤፒሶድ በጣም የሚቀያየር እና የአመጋገብ ስታይልሽን ሁሉ የሚያበላሽ፣ ኤክሰርሳይዝ ሁሉ ሌዚ የሚያደርግሽ ነው። ይህንን ይመስላል እና ከልጅነት ጀምሮ እዚህ እስካለሁበት ድረስ እንግዲህ ላለፉት ረጅም ዓመታት በተለያዩ የህመም ችግሮች ውስጥ ነበርኩኝ። ከ8 ወር ወዲህ ግን ሆስፒታል ሄጄ አላውቅም። ከአንቺ ጋር ከተገናኘን በኋላ ያው ምግብ ትሪትመንት ውስጥ ከገባው ዳይት ትሪትመንት ውስጥ ከገባው በኋላ ላለፉት 8-9 ወራት ሆስፒታል ሄጄ አላውቅም። ለአንድ ቀን መድኃኒት ወስጄ አላውቅም። ይሄ አስገራሚ ነው። ይሄ ልበልሽ ይቀጥላል። በጣም ደስ የሚል ነገር ማለት ያለፍክባቸው ታይሞች ፔንፉል ቢሆኑ መጨረሻው ግን አሁን እዚህ ጋር የመጣንበት ዓላማ እረፍት የተገኘበት ስለሆነ ነው የመጣ ነው። ግን ለሌሎች ግልጽ እንዲሆን ምንድነው ሜንታል ኢልነስ ማለት ምንድነው? እና አንተስ ባይፖላር ነው፣ ኤንዛይቲ ነው፣ ዲፕሬሽን ነው ችግሬ ብለክ ፋይንድ አውት ያረክበት ይሄ ነው። እንዴት አወቅ? አሁን ብዙዎች ሆስፒታል ሂድ፣ እኛ የምናየው ነገር ጥሩ አይደለም፣ ሁኔታ ጥሩ አይደለም፣ ምንድነው ችግር ሜንታል ኢልነስ አለበት ሲባል ኖ መቀበል አይፈልጉም። ወይ አያውቁትም ያ ሜንታል ኢልነስ መሆኑን፣ ወይ ደግሞ የሆነ ውስጣችን የተቀመጠ ሰዎች ሪጀክት የሚያደርጉት ወይ ደግሞ የሚያገሉበት ሁኔታ ስላለ ነው በግልጽ ለሰው ማንነገረው፣ ወይ ደግሞ አክሴፕት አድርገን ይሄ የኔ ችግር ሜንታል ኢልነስ ነው ማንልበት አንድ እሱ ነው። እንዴትስ አወቅ አንተ? የነበሩ ከልጅነት ስለነበረ ይሄ የኔ ችግር ስፔሲፊክ ሆኖ ሜንታል ኢልነስ ነው የኔ ችግር ያልከባቸው ታይሞች እንዴት ልታውቀው ቻልክ? እንዴት ላአወቅ ለምትይኝ የስሜት ለውጦች በራሴ ላይ ማየት ስጀምር በተለያየ መንገድ ያንን ለማስታመም ሞክር ነበር። ለምሳሌ ሙቪ በመሄድ ሊሆን ይችላል፣ ከቤተሰብ ጋር የሆነ ኮንቨርሴሽን በመፍጠር የጸሎት ቦታዎች ላይ በመሳተፍ ራሴን ሪሊፍ ጊዜያዊ ሪሊፍ ለማግኘት አይ ዋዝ ትራይንግ እሞክር ነበር ማለት ነው። ከጊዜ በኋላ ግን ስሜቱ እየበረታ መጣ። ይህም ማለት ምንድን ነው? ትምህርት ላይ ትምህርት ለመማር እየተቸገርኩ መጣሁኝ። ለምን? ስሜት በሚቀያየርበት ሰዓት ኮንሰንትሬሽን አይኖርም፣ ፎከስ አይኖርም። ስለዚህ አንድ ነገር ላይ መቆየት አንችልም ማለት ነው። በጣም ከባድ እየሆነ ይሄዳል እና ያለ ምክንያት ይደብረኛል፣ ያስለቅሰኛል፣ ይጨንቀኛል። አይሶሌት ሆኜ ራሴን ቤት ውስጥ አገኘዋለሁ። ደስተኛ አይደለሁም። ባለኝ ነገር ሁሉ ባሉኝ ነገሮች ብዙ ነገሮች ኖረው በእጄ ላይ ደስተኛ አልሆነም እና በጣም እገረም ጀመር። ስለዚህ ሆስፒታል መሄድ አለብኝ አልኩ። ሳይካትሪስት ሄጄ መጀመሪያ ዳያግኖሲስ አደረግኩኝ። ከዛ በኋላ ዲፕሬሽን አንዛይቲ እንደሆነና ሜዲኬሽን ታዘዘልኝ። ሜዲኬሽኑን ብከታተልም በተለይ የዲፕሬሽን ነበር የተሰጠኝ መጀመሪያ ላይ። ሜዲኬሽኑ ለዲፕሬሽን የሰጠኝ ሜዲኬሽን ሪሊፍ ሊሰጠኝ አልቻለም። ለተወሰነ ብቻ አረጋጋኝና መልሶ ያ ስሜት በእጥፍ ሆኖ ተመለሰ። ከዛ አይ
ይሄ ነገር አሁንም ሌላ ዲያግኖሲስ ያስፈልጋል ብዬ ተመልሼ ሄድኩኝ ማለት ነው። ከሄድኩኝ በኋላ ድጋሚ አይ ባለፈው ያደረግንልህ ምርመራ የዲፕሬሽን ሳይሆን የሚያሳየው ባይፖላር ነው፣ ይሄ ባይፖላር ዲስኦርደር ይባላል ብለው ነገሩኝ። ሌላ ሆስፒታል ነው ሄጄ ያደረኩት። ስለዚህ ምንድን ነው በጣም ግራ ገባኝ። ባይፖላር ምንድን ነው ራሱ የሚባለው የሚለውን ነገር ለማወቅ በጣም ብዙ ጊዜ ፈጅቶብኛል፣ ለእኔ አዲስ ቃል ስለነበር ማለት ነው። እንግዲህ የስሜት መውረድ እና መውጣት በሚል ባጭሩ እንደው እኛ ግልጽ በሆነው አማርኛ በዛ መንገድ ብንረዳው ጥሩ ነው። አንዴ ስሜታችን ከመጠን በላይ ያለ ምክንያት ደስተኛ ስንሆን፣ ሌላ ጊዜ ደግሞ ከመጠን በታች ሲደብረን እንግዲህ የስሜት መዋዠቆች እየፈጠኑ ሲመጡ ማለት ነው። ይሄ ሙድ ኤፒሶዱ ይበላሻል፣ በቀን ውስጥ ያለን ውሎ ማለት ነው። ያ እንደሆነ ነገሩኝና የባይፖላር ሜዲኬሽን ተሰጠኝ። የሶዲየም ቫልፖሬት የሚባለው ብዙዎቻችሁ ታውቁት እንደሆነ አላውቅም። እሱን ወስድ ነበረ ለ2 ዓመት ያህል። ያም ሆኖ የመጀመሪያዎቹ 2 ወራት ያህል እንደ ደህና እንደመሆን ሆነ፣ ሜዲኬሽኑ ሰራ። ግን እያደረ የሜዲኬሽኑ ዶዝ እየጨመረ መጣ፣ የሚሰጠኝ ማለት ነው። ሜዲኬሽኑ ዶዝ ይጨምራል፣ ስሜቴን በዛው ልክ ይጨምራል። ሜዲኬሽኑን ካቆንኩት ደግሞ ህመሙ ይባባሳል። ድብርቱ፣ ይሄ ዲፕረስድ የሚያደርገኝ ዳውን የሚያደርገኝ ፊሊንግ ሞር ዳርክ እየሆነ መጣ፣ ጨለማ ሆነ ማለት ነው። እና በተለይ ይሄ ዲፕሬሽኑ ፓርት በጣም ከባድ ነው። የደስታው ያው የደስታ ኤክሳይትመንት ስለሆነ በተለያየ ነገር ሊያልፍ ይችላል። ዲፕረስድ ስትሆኑ ግን ከቤት አትወጡም፣ ሁሉ ነገር ጨለማ ነው የሚታያችሁ፣ አይምሯችሁ የሚያስበው ሁሉ ዳርክ ነው። በዛው ልክ ደግሞ ቦዲም አይታዘዝም፣ ሰውነታችን እምቢ ይላል። አጠገብሽ ያለውን ስልክ እንደዚህ አንስቶ ለመደወል አቅም ታጫለሽ። አይገርምም? ብዙ ሰው አይረዳውም። ግን የሚገርምሽ ነገር ምክንያቱም ቀልድ ይመስለዋል። ሌዚነስ ይላሉ ሰዎች፣ ስንፍና ይሉሻል። አይደለም፣ ሰውነትና አይምሮ እየሰራ አይደለም እዛ ጋር። ከዛ በኋላ ያንን መድኃኒት የሆነ ሰዓት ድሮፕ አውት አድርጌ ዝም ብዬ ስፒሪቹዋሊ ራሴን ሂል እያደረግኩኝ ናቹራል ነገሮችን እያየሁኝ ጸሎት እያደረግኩ ለመቆየት ሞከርኩ። በዛ መንገድ ስትረግል አደረግኩኝ። በተወሰነ መንገድ ያቀለለልኝ ፓርት አለ። ግን የገለጠልኝ ምንድን ነው? ይሄንን ፕሮግራም እንዳገኝ እድል ሰጥቶኛል ብዬ አስባለሁ። ሁሉ ነገር እንግዲህ ፈጣሪ እንደየእምነታችን ትክክለኛውን መንገድ ያሳየናል ብዬ ነው ማስበው። ወደ ምንድንበት ሂል ወደምናረግበት ወይ ይልከናል ብዬ አሰብኩኝና እንግዲህ የታይፕ 2 ዳያቤቲክስ የሚለው ተያይዞ መጣ። ለምን የምበላው ነገር ይሄ ዲፕሬሽን ዞን ላይ ሲሆን መጥፎ ነገር ነው፣ ስኳር ካገኘው በላለው፣ ስዊት ነገር ወስዳለው። ኖ በቃ መምረጥ የለም። በዛ ሰዓት ሲደብራችሁ አንዳንዴ መምረጥ አትችሉም። የሚገርማችሁ ለምን ከዛች ከድብርት ስሜት የሚያወጣችሁን ነገር ነው የምትፈልጉት። እና ቡና 4-5 ትወስጃለሽ በቀን ውስጥ። አሁን ወስጄ አሁን ቡና ከ4 ሰዓት በኋላ ቡና እንዲህ አይነት ነገር ነበርና ከዚህ በኋላ ነው እንግዲህ ናዝዬ ወደ አንቺ ጋር የተገናኘ ነው ማለት ነው። እንዳይረዝምባቸው ለአድማጮች ሰብሰብ እያደረግን። ትክክል። መቼም ወደኋላ በእውነት አሁን እንግዲህ አድማጮች እዚህ ጋር የነበረበትን ላይፍ ግልጽ አድርጎ የሚናገረው አንደኛ ለወላጆች በዚህ ውስጥ የሚያልፉ ልጆች ስላሉ ፊሊንጋቸውን አንደርስታንድ አድርገን ከጎናቸው እንድንቆም፣ ደክሞ አይደለም ሌዚ ሆኖ አይደለም የተኛው። ፊሊንጉን ልነግራችሁ አልችልም። እኔ በዚህ ስራዬ ስለሆነ በዚህ ነገር ላይ ፌስ የሚያደርጉ ልጆችን በጣም ብዙ ስለማገኝ በቃ ኤቭሪዴይ የምታለቅሱበት ሁኔታ ነው ባዳመጣችሁ ቁጥር ፊሊንጋቸው ማለት ነው። እና እየተናገረ ያለው በጣም ከባድ ነገር ነው። አሁን ለምሳሌ ኤክሳይትመንት ሲኖር ደስተኛ ነው መሆነው ያለበት ማለት ከዛኛው የተሻለ ስለሆነ ነው እንጂ ኤክሳይትመንቱ ራሱ ምን አይነት ኤክሳይትመንት መሰላችሁ? እንደው ትንሽ ያንን ግልጽ ለማድረግ የሆነ በቃ ፕሬዚደንት ሆናለሁ ብላችሁ እንዲያስብ ያደርገዋል። ፕሬዚደንት መሆን እንደሚችል ሲያስብ ደስተኛ ይሆናል። ግን it's not real አይደለም። አሁን የሆነ ቦታ ይሄድና አንድ የሆነች ነገር ቻርጀር መግዛት ከፈለገ አንድ አይደለም የሚገዛው 10 በቃ 20 30 40 በጣም ብዙ ነው የሚገዛው። በቃ የሚያደርጉትን ነገር ኮምፕሊትሊ ከሪያሊቲው ጋር የማይገናኝ ግን እነሱን በዛች ታይም ትንሽ ደስታ ይሰጣቸዋል ማለት ነው። ይሄ ራሱን የቻለ በሽታ ነው እና ስቃይ ያለበት ደስታ ይመስላል ግን ስቃይ ያለበት እና በማግስቱ ደግሞ ወርዶ ታች ይሆናል ማለት ፕሬዚደንት መሆን ስላልቻለ ያሰበው ነገር
ትላንትና ኤክሳይትድ ሆኖ ደስተኛ የነበረበት ፓርት እውነት እንዳልነበረ ሲያቅ ደግሞ ኮምፕሊትሊ ዳውን ይሆናል ማለት ነው። ያ ዲፕሬሽን ውስጥ ይከተዋል። ይህ ፔንፉል የሆነ ዲፕሬሽን ምን ልበላችሁ፣ በጣም በዚህ ውስጥ የሚያልፉ ሰዎች ስላሉ ምን እንደሆነ እንዲያውቁት ማለት ነው። እና አጠገባቸው ያለች እናት እንድታግዝ፣ ፋሚሊ እንዲያግዝ፣ ህብረተሰቡ እንዲያግዝ ነው የዚህ ልጅ ወደ ውጭ መውጣት ማለት ነው። ከዛ ደግሞ ሶሉሽን እንዳለ እንድታውቁ ነው። አለ በየቤቱ ሜንታል ኢልነስ እዝና ላይክ የተለየ አይደለም ከሌሎች ኦርጋኖች። ብሬን እኮ ራሱ አንድ ኦርጋን ነው። ኪድኒ አንድ ኦርጋን ነው። ጉበት አንድ ኦርጋን ነው። ለምንድን ነው የብሬን ህመም እንደ እፍረት የሚታወቀው? እንደተለየ ነገር ሜንታል ካመመው ሞታል። እስቲ እናውጣው፣ ግልጽ እናርገው እና መንገድ አለ ምንድንበት ደና የምንሆንበት መንገድ አለ እና ይሄንን ብሬክ ማድረግ አለብን፣ መስበር አለብን። ሂል የምናረግበት ወይ አለ ባይዘወይ። አሁን አላዛር ከልጅነቱ ነው እንግዲህ ይሄ የኔ የልጅነት ነው አይፈታ የምትሉት እንዳይሆን፣ የኔ 10 ዓመት ፈጅቷል እንዳትሉ፣ የኔ 20 ዓመት ፈጅቷል እንዳትሉ፣ ከልጅነቱ ነው የመጣው ይሄ ችግር። ግን አሁን መኖር ጀምር አላዛር አሁን ነው ፐብሊክ ላይ አይደለም እንደዚህ ነው። እኔ ጋር 6-7 ወር ቲክታክ ላይ ሲቆይ ማንም አያውቀውም። አሁን የተገለጠው ፐብሊክ ላይ ከሰው ጋር ማውራት በቃ ለሱ የተሰጠ አይመስለውም ነበረ። አሁን ግን ማንም ሰው ይችላል እያለ ነው። በቃ ለሰው ነው እያወራ ያለው። አሁን እሱ ኦልሬዲ ነፃ እየወጣ ነው እና ለሌሎቻችሁ ነው የምናወራው። በየቤቱ ተጠላችሁ ላላችሁ ወገኖቼ ነፃነት አለ። ይሄን ነው ዛሬ ለኢትዮጵያ ህብረተሰብ፣ ለኤርትራውያን ህብረተሰቦች፣ በቃ ለኛ ኮሚኒቲ ብርሃን እንዳለ ለማሳየት ነውና ፕሊስ በደንብ አድርጋችሁ ብታዳምጡት መልካም ነው። ሶ ሜዲኬሽን ጀምረህ ነበረ አላዛር? አዎ አዝዬ ሜዲኬሽኖች እንግዲህ በርካታ ሜዲኬሽኖች ውስጥ ነበር። በዚህ ሀገር ራሱ ለጭንቀት የሚሆኑ ቡፕሮፒን የሚባሉ ታውቂው እንደሆነ ሶዲየም ቫልፖሬት ኖርማሊ ለባይፖላር የተባለ ውስጥ ጠቀም ነበር። በቃ ከአንዛይቲ ከዲፕሬሽን ጋር የተገናኙ ሜዲኬሽኖች እንደ ጉድ ነበርም ወስደው እና ዳያጎነሲስም የተለያየ ቦታ በተለያየ ሌቭል ነው ዳያጎነሲስ የሚያደርጉት። ራሱ ያ በራሱ በጣም ከባድ ነው፣ አስቸጋሪ ነው ትክክለኛውን ነገር ለማወቅ እና መድኃኒቶች ግን ኢፌክቲቭ አልነበሩም። ሜንታሊ ለሜንታል ለእኔ እንግዲህ መድኃኒቶች አይሰሩም እያልኩ ሳይሆን እዚህ ጋር አድማጮች እንዲረዱት የምፈልገው ለእኔ አልሰሩልኝም። ምን ሳይድ ኢፌክት ነበራቸው? የተውብ ሳይድ ኢፌክት ነበር በጣም የምግብ አለመፈጨት ላይ ከኪድኒ ጋር የተያያዘ ህመሞች ፔኖች ነበሩ። ካይንድ ኦፍ ዲስኮምፈርት ይሰጠኛል። እንደገና ምን ያደርገኛል መሰለሽ ሀሳቤን እንትን የማለት ነገር የመበጥበጥ የመረበሽ ነገር አለው። የሆነ አልረጋጋም፣ አንስተብል ነኝ። ኢቭን ለዲፕሬሽን የሚሰጠው ሜዲኬሽን ወይ ሀይ ያደርግና ባይፖላሩን ምን ያደርገዋል? ያበላሸዋል ሙዱን። ምክንያቱም ወዲያው ነው አፕ ኤንድ ዳውን የሚሆነው። ያንን ሌቨል ባላንሱ አይገኝም። ሜዲኬሽኑ የተወሰነ ይረዳል ወይ በጣም ሃይፐር ስንሆን ይሄ አንዛይቲ ሲኖረን ዳውን የሚያደርገን ሲሰጠን፣ ባይፖላሩ ምን ያደርገዋል? ሞር ዳውን ያደርገናል ማለት ነው። ስለዚህ ኢፌክቱ ይበላሻል ማለት ነው። ያንን ባላንስ ማወቅ ይፈልጋል እና የአእምሮ ህመም ሰዎች እንዲረዱት ይሄ ሜንታል ኢልነስ የምንለው ነገር በጣም አተኩሬ የምፈልገው ምንድን ነው፣ እባካችሁ ሁላችሁም ራሳችሁ ላይ ስሩ። ወላጅን ከሆናችሁ ራሳችሁ ላይ ከልጆቻችሁ በፊት። ምክንያቱም ሁሉም ሰው በዚህ ኢምፓክት ውስጥ አለ። አሁን አይተሽ እንደሆነ እቃ ስንገዛ በዩ የሆነ ነገር ለማድረግ ስንሞክር እንዴት ሀሳባችን እንደሚበታተን ማለት ነው። እና ይሄ በራሱ ወይ የጭንቀት ነው ወይ አንዛይቲ ነው ወይ something is going on በላይፋችን ውስጥ እና ራሳችን ላይ ብንሰራ ግን ምን ያህል ለውጥ እንደሚመጣ ማሰብ መጀመር ያስፈልጋል። እንደ ሰው as a human መጀመሪያ እኛ ስንቆም ነውና ሁሉም ነገር ሁሌ አንቺ እንደምትይው የሚሆነው። ያንን ነገር ማድረግ አሪፍ ነውና ሜዲኬሽን እንግዲህ በጣም ለአንድ ነገር የምትወስጂው መድኃኒት ሌላ በሽታ ይዞ ይመጣል። ለዛ በሽታ ደግሞ ምን ይመጣል ማለት ነው? ሌላ መድኃኒት ይመጣል። ስለዚህ የመድኃኒቱ ብዛት ይበዛል።
በዛ ውስጥ ጤናሽ እየተቃወሰ እየተበላሸ ይመጣል። ምክንያቱም አመጋገብሽ ሊበላሽ ይችላል። አንደኛው አመጋገብ ይዘጋል፣ ሻዳውን ሊያደርግ ይችላል። አንደኛው ደግሞ በጣም ያስፈላል። የሚያስፈላው መድኃኒት ሰውነታችንን እንዲጨምር ያደርጋል። ሰውነት ሲጨምር ደግሞ ከዛ ጋር የተያዘውን ነገር ታውቂዋለሽ። አዚ ላንቺ ተወዋለሁ ምን ምን ነገሮች እንደሚከሰቱ እና እጅግ ከባድ ነው። ሰዎች ባካችሁ አትሸወዱ ነው የምለው በዚህ አጋጣሚ። ምክንያቱም እኛ ያገኘነውን ለሌሎች ለመስጠት ስለሆነ እዚህ የመጣ ነው። ቢጠቀሙ የሚሰማ የሚያደምጥ ሰው ቢተገበር ይጠቀማል። በደንብ ይጠቀማል። ሌላ እንዴት አገኘኝ? ውሃን ጠጣና እየጠጣ ኤሌክትሮላይት በጣም ኤሌክትሮላይታችን እየጠጣን እንግዲህ ኤሌክትሮላይት በጣም ይሄ ኢነርጂ ከማገኝበት አንዱ እንትን ነው። በጣም ቆንጆ ነው። ይህን ይመስላል። አይነትም አለው አይደለ? አይነቶችን እሱ ያ ሶዲየም፣ ፖታሲየም፣ ማግኒዚየም ብቻ ነው። የኔም እንደዛው ነው፣ ግን ትንሽዬ ስዊትነር አላት እችኛዋ። እኔን እንዴት አገኘኝ? እንዴት ማለት አስታውሰኝ። አይ ቲንክ አንድ ጊዜ ነግረኛል፣ ግን እንዴት ነው ወደ እኔ ጋር የመጣኸው? ከዛ እስቲ አሁን እንግዲህ ዋናው ፖይንት ደህና መሆንህን ነው ሰው እንዲሰማ የሚያስፈልገው። ችግሮቹን ማወቃቸው ጥሩ ነው፣ ግን ደህና የሆንክባቸው ታይም እና እኔን ያገኘህበትን ታይም እስቲ አስታውሰኝ፣ እንዴት እንዳገኘኝ። በጣም የሚገርም ነው። የአንቺን ያገኘሁት እንግዲህ አምቦኝ ተኝቼ ነበረ። ኖርማሊ በዛን ሰዓት ይሄ ታይፕ 2 ዳያቤቲክስ የሚባለው በጣም ጀምሮኛል። ያው ኦልሬዲ ኦልሞስት መድኃኒቱም ታዞልኝ ጀምሬያለሁ ማለት ነው። በአጋጣሚ አንድ ዘመድ ነበረችን አሜሪካ ውስጥ የምትኖር። በሰው ነው ያገኘኋት። ለምን እንደሆነ አላውቅም። ለምን እንደነገርኳትም አይገባኝም። ያለሁበትን ሁኔታ ብቻ ገለጽኩላት። ያለሁት እንዲህ ነው፣ ያመኛል፣ እንዲህ ነው ስላት አመጋገብ እንዲህ እኮ በምግብ እኮ ሰው እንትን ይላል አለችኝ። ምን ማለትሽ ነው ብዬ ጠየቅኳት። አይ ቀላል ነው፣ እስኪ ለማንኛውም ይህን ፕሮግራም ልስጥህና እስቲ ካነሳችልህ ስልክ የምታነሳለህ ምናልባት በጣም ቢዚ ስለሆነች ሞክር ብላ የአንቺን ፕሮግራም ቲክቶክ ላይ እንደውም ቲክቶክን ራሱ አፕሎድ ያደረኩት ያኔ ነው። ከዛ ቀጥታ አዜብ ናሾው የሚለውን ያገኘሁት። በውስጥ ጻፍኩልሽ፣ በሚገርም ፍጥነት ተደወለልኝ። አልጠበቅኩም ነበር በዛ ፍጥነት ይደወልልኛል ከዚህ ሁሉ ሰው። እንግዲህ አዜብ በጣም ብዙ ሰው ነው በስሯ ያለው እና በጣም ቢዚ ነች። በዛ ቢዚነት ውስጥ ምን ያህል ዲስፕሊን እንደሆነ ለእኔ በዛ ፍጥነት መደወል በጣም ከባድ ነገር ነው። እኔ ሳስበው ነው ለራሴ። ወዲያው ማውራት ጀመርን። ትዝ ይልሽ እንደሆነ ማለት ነው እና ችግሮቼ ነው ቀጥታ የነገርኩሽ። እንትና እባላለሁ እንኳን ያልኩሽ አይመስለኝም እና ወዲያው ችግሮቼን ሲምፕተምስ ነገርኳት። በቃ ይጨንቀኛል፣ ከቤት መውጣት ይደብረኛል፣ አይምሮዬ ፎጊ ነው፣ እንደገና ታይፕ 2 ዳያቤቲክስ፣ ኮሌስትሮል፣ ይሄ ሆድ መንፋት፣ ምግብ አለመፈጨት፣ ቮሚቲንግ ብዬ ስነግራት ጠቅ አርጋን የነገረችን። ታውቃላችሁ መውሰድ ያለብኝን ነገር በቃ እዛ ጋር ክሊር አረገችው ማለት ነው። ቴኔ ገረመኝ። ማለት ሆስፒታል እንኳን ይሁን የደም የምናምን ምርመራ ተደርጎ ያው በቀጠሮ ነው ብዙ ኢንቨስቲጌት ቆይ እናድርገው እየተባለ የሚታየው እና በጣም ኢዚ ነው የሆነልኝ ለኔ። በቃ ይሄ ነው ስላት ይሄን ግዛ ይሄንን ግዛና ይኸው አለችኝ። ከዛ ይሄ ነገር ምንድን ነው አልኩኝ። አንደኛ አዲስ ነገር ሆነብኝ። ምግብ ሰው ጤና ይመልሳል እንዴ ብዬ በቃ ጠየቅኩኝ። ወዲያው ዲሳይድ ያደረኩኝ እና ቦርሳዬን ይዤ ነው የወጣሁት ወደ ገበያ። የሚገርማችሁ ነገር በዚህ መሀል እንግዲህ ይቅርታ አንድ ጊዜ ስልክ ገብቶ ነው መሰለኝ አዝዬ መሀል ላይ አቋረጠ። ወዲያውን ሄጄ ግዛ ያለችኝን ነገር ስክሪንሻት እያደረኩ ላኩላት። ይሄ ነው ተባባልን። በጣም ደስ አላት። የሚሰራ ሰው እኔ በጣም ኢንከሬጅ አደርጋለሁ አለችኝ። ያለችኝን ወሰርኩ። እንግዲህ ምን እንደወሰርኩ ደግሞ ራሷ ኤክስፕሌን ታደርጋለች ወይ ስትጠይቀኝ ደግሞ በደንብ ነግራቸዋለሁ። ከዛ በኋላ ጤናዬን ታምናላችሁ በ2 ሳምንት ውስጥ አገኘሁት። አይምሮዬ ለመጀመሪያ ጊዜ አረፈ እና ሰላም ተሰማኝ። ተሰምቶኝ የማያውቀው ደህንነት ስሜት፣ ደህና መሆን።
አለ አይደለ? ሁሌ ኢንሰኪውርድ ነበር ሰውነቴ፣ ይደነግጣል። ፓኒክ አታክ አለ። ትራፊክ መንገድ ላይ ድራይቭ ሳረግ እረበሻለሁ። የሚገርማችሁ ነገር ድራይቭ እያደረኩኝ መኪና ፖሊስ ሲያቆመኝ በጣም እደነግጣለሁ። ያለ ምክንያት ሲያቆመኝ ማለት ነው። ነርቨስ ሆናለሁ። እና ያ ለካ ችግር ፖሊሱ ምናምን የኔ አስተሳሰብ ሳይሆን ዳወዘ ፔን ለካ አንዛይቲ ነው፣ ለካ ዲፕሬሽን ነው፣ ለካ ከባይፖላር ጋር የተያዘው ችግር ነው ያንን ያመጣ የነበረው። እና ይህንን ይመስል ነበረ። ሂል እያደረኩኝ መጣሁኝ ማለት ነው በ2 ሳምንት ውስጥ። እሱን ደግሞ ለብቻ እናየዋለን፣ እንዴት ሂሊንግ ፓርቱን አጠር እያደረኩላችሁ እንዴት እንዳይሰለቻችሁ እንግዲህ እንጆ እያደረጋችሁ ያው እናንተን ያስተምራል ብለን ነው እዚህ ጋር ለማስተማር ነው ለማስተማር ነው። አሁን እዚህ ጋር በጣም ምነግራችሁ አላዛር የተለየ ሰው ነው። በጣም ብዙ ሰው ረድቻለሁ። መጀመሪያ ችግሮቻቸውን ሲነግሩኝ በብዙ እንባ በብዙ ለቅሶ ነግረውኝ በጣም ተግተን ሰርተን ደህና ሲሆኑ እና ራሳቸውን ሲያውቁት እንደዚህ ነበርኩ ብለው መውጣት አይፈልጉም። እሱ ራሱ ብዙ ፔሸንቶች አምጥቶልኛል አይደል? ፔሸንቶች አምጥቶልኛል ደህና ሆነው ከዛ በኋላ ደግሞ መናገር የሚፈሩ ሰዎች አሉ። እሱ ነው እንግዲህ አሁን የሆነውን ነገር እየተናገረ ያለው ማለት ነው። አንድ በግልጽ የሚናገር አንድ ሰው እና ይህን ያህል ስለ አእምሮ ጤና ለመናገር ከባድ እንደሆነ የምታዩበት ሁኔታ ነው ያለው። ከዳኑ በኋላም ራሱ ወጥተው ለመናገር ያ ነገር ወደኋላ እንዳይቀር ሰዎች እንደዚህ ያማቸው ነበር እንዴ እንዳይባሉ ይፈራሉ። ግን ወጥተን የምንናገረው ሌሎችን ለማትረፍ ነው፣ ሴቭ ለማድረግ አይደል? አሁን ደህና ነው፣ ስለዚህ ደህና መሆን ይቻላል የሚለውን ለመናገር ነው። እና በውስጥ ደህና እንደሆኑ ምናምን ይነግሯቸዋል፣ ግን እንደሱ ወጥተው አይናገሩም። እና አላዛር የብዙዎች ባለውለታ ሊሆን ይችላል፣ በጣም ባለውለታ ሊሆን ይችላል። እና ተግባር ላይ ልነግራቸው አልችልም። በጣም ከማከብራቸው ሪስፔክት ከማረጋቸው ፔሸንቶች አንዱ ነው አላዛር። በጣም ጎበዝ። አንዲት ነገር ምናልባት በቃ እንደው ትንሽ እንኳን ብራንዱ እንዲወስድ ያልኩት ሰፕልመንት ብራንዱ ከተቀየረ እንኳን አያደርገውም። ስፔሲፊክ ያልኩትን ነገር በሙሉ ሲያደርግ የነበረ ልጅ ነው እና በዛ በጣም ልኮራበት አፕሪሼት ላረገው ወዳለው። የህይወት ኳሊቲው ደግሞ የመጣበት መንገድ ስርት አርጎታል። ዲስፕሊን ሆኖ የሚሰራ ወንድም ነው እና በዚህ አጋጣሚ እሱንም መልካም ነገሩንም በአንድ ጎን እንዳይረሳ ለማለት ያህል ነው። እንግዲህ ብዙ ጊዜ ስላወራን የአእምሮ ህመም ከሚባሉት በቃ የአእምሮ ህመም ብለን ከምንጠራቸው አብዛኞቹን በዚህ በነበርክበት የእድሜ ገደብ በጣም ወጣት ነህ፣ አብዛኞቹን ኤክስፒሪየንስ አድርጋቸዋል አይደለ? የከፋው መጥፎ በቃ ይሄ መጥፎ ነው። ሰዎችን አንደርስታንድ አድርጓቸው። ኢንዛይቲ ነው፣ ዲፕሬሽን ነው፣ ባይፖላሩ ነው፣ ላይክ የትኛው ነው? ብዙ አይነት ሜንታል ኢልነስ አለ። አንተ ግን ሁሉንም ኤክስፒሪየንስ አድርጋቸዋል። ሁሉንም ስናወራ ዛሬ ዲፕሬሽኑ ነው በጣም የከበደኝ ትለኛለህ። ዛሬ ባይፖላሩ በጣም እየረበሸኝ ነው ትለኛለህ። ስማቸውን እየጠራ ለይተህ ነው የምታውቃቸው። እና የትኛው ነው ለአንተ ወርስት በቃ ድጋሚ እንዳይመለስብህ የምትፈራው የትኛው? በጣም ሰው የማይረዳው ብዙ ጊዜ ለማከምም አስቸጋሪ የሆነ ባይፖላር ነው። ባይፖላር እንደምታስቡት አይደለም። አንደኛ ነገር ማንም ሰው በቀላሉ ሊረዳው አይችልም። ባይፖላር ዲስኦርደር ያለበትን ሰው አሁን ደህና ነው ስትሉት ከሆነ ሞመንት በኋላ ስሜቱ ተቀይሯል። ኢንቫይሮንመንቱ ፋክተር ያደርገዋል። የሚገርማችሁ ያለበት ቦታ፣ ኮንዲሽኑ፣ አመጋገቡ፣ ውሎ ማት ነገር ነው የሚነካካው ይሄ ባይፖላር የሚባለው። ስለዚህ ብዙ ሰው ለመረዳት አይችልም። አንደኛ ባይፖላር በራሱ በሽታ ይሁን እንጂ በውስጡ ደግሞ በዚህ ህመም ውስጥ ያሉ ሰዎች የአእምሮ የሜንታል ካፓሲቲያቸው ከፍ ያለ ነው። ስኪላቸው ከፍ ያለ ነው። ዛር ክሬቲቭ፣ በጣም ብዙ ነገር መስራት ይችላሉ። እንዲህ አይነት ሰዎች ላይ በብዛት ይታያል። እና በውጭውም አለማየታችሁ እንደሆነ እንግዲህ አንዳንድ የምናውቃቸው ሰዎች ፌመስ የሆኑ ሰዎች ሴሌብሪቲዎች በዛ ውስጥ ያለፉ ናቸው። እና በደንብ ሜንቴን ከተደረገ ፈንክሽን ማድረግ የሚችል ሜንታሊቲ አለን። አቅሙ ከፍተኛ ነው። ባይፖላር ላይ ያላችሁ ሰዎች ካላችሁ ግን እወቁት ነው። ለማወቅ በጣም ከባድ ነው። ሄዳችሁ የባይፖላር ቴስት አድርጉ፣ ሜዲካል ቴስት ያድርጉ፣ በደንብ ይወቁት። ከለዩት በኋላ ግን ምግብ በቃ ይቀርፈዋል። በሚገርም ሁኔታ ነው የሚያነሳው። ለምን? የምትመገቡት ምግብ ሙዳችሁን ስቴብል አድርጎ ያቆየዋል ሙሉ ቀን ማለት ነው። ያ ብቻ አይደለም፣
በጣም በሚያሳዝን ሁኔታ ባይፖላር ምንድን ነው ኢምፓክት የሚያደርገው ብትሉ ፐርሶናሊቲ የማበላሸት አቅም አለው። ማንነትን ይንዳል፣ እውቀታችሁን ያበላሻል፣ ያላችሁን ነገር የሚያሳጣ ነው። መስራት አትችሉም። ሀሳባቸው የተዘበራረቀ ነው። እንደዚህ የሆነ የተሰካካ ነገር አትናገሩም። ባይፖላር ላይ ስትሆን ከአንድ ሀሳብ ወደ አንድ ሀሳብ የመዝለል ነገር አለ። ይሄን ነገር ሁሉ እንግዲህ ከዛ ጋር የተያዘ ስለሆነ አንዳንድ ሰዎችን በዛ መንገድ ተረዷቸው። በኢንቫይሮንመንት የምታገኟቸው ካለ በአካባቢያችሁ አንደርስታንድ ለማድረግ ሞክሩ። ለእኔ ለራሴ ካየኋቸው በጣም ብዙ አይነት ሜንታል ሄልዝ እንግዲህ ሜንታል ችግር በጣም ብዙና ዲፕ ነው። ካየኋቸው ግን አሁን ከጠራሽልኝ ከሶስቱ ባይፖላር በጣም ጠንካራ ነው። የሚያስከትለው ጉዳት ደግሞ ፋይናንሻል። ለምን ባይፖላር ላይ ሆናችሁ ወጥታችሁ ያገኛችሁትን ነገር ትገዛላችሁ ያለ ጥርጥር። ምክንያቱም ደስታችሁን የሚመልስ ይመስላችኋል። የማትፈልጉትን ቦታ ሙቪ በሉት የሆነ ኢንጆይመንት ኢንተርቴንመንት ጊዜያችሁ ሁሉ እዛ ላይ ነው የሚሆነው። ስለዚህ ደህና ስትሆኑ ለመስራት የሞከራችኋትን ያገኛችኋትን ነገር ፋይናንሻሊ ያ ነገር ያበላሽባችኋል ማለት ነው። ስሜታችሁ ሲወርድ ከዛ ስሜት ስኬፕ ለማድረግ ፕላስ ባይፖላር ብዙ ሰዎች በባይፖላር ህመም ውስጥ ያሉ እኔ እንግዲህ አንዳንድ ነገሮችን ሳንብ እንደተረዳሁት እና እንዳገኘሁት ራሳቸውን አጥፍተዋል፣ ሱሳይድ ሁሉ ገብተዋል እና ባለማወቅ ይሄ ሁሉ ምክንያቱም የሚያልፍ አይመስልም። ይሄ ዲፕሬሽኑ ይሄ ዲፕ ዳውን የሆነው ፊሊንግ ጠንካራ ነው። ሙሉ ለሙሉ የመቆጣጠር አቅም አለው። አይምሮውን በጨለማ ውስጥ የማስቀመጥ ላይክ እንደ ብላክ ቦክስ ውስጥ የመክተት ነገር አለው እና ያ ሞመንት አያልፍም ብሎ ያሳምናቸው እና ብዙ ሰዎች እንደዚ አይነት ነገር ውስጥ ገብተዋል እና በተቻለ መጠን በዚህ ሲቹዌሽን ውስጥ ያሉ ሰዎችን ተረዷቸው ነው የምለው። አንድ ሰው ቤቱን ዘግቶ ብቻውን መቀመጥ ከጀመረ እንቅልፉ ከተዛባ አንድ ቀን በጣም የሚተኛ ከሆነ ሌላ ጊዜ ደግሞ በጣም ለአጭር ሰዓት የሚተኛ ከሆነ ሙሉ የሚፍለክቹዌት የሚያደርግ ከሆነ ኤክሳይትድ አንድ ቀን በጣም ኤክሳይትድ ሊሆን ይችላል፣ በሚቀጥለው በጣም ዲፕረስ ሊሆን ይችላል። ውሳኔዎቹ የተዘበራረቁ ከሆነ ኖርማሊ ስራ ላይ መረጋጋት ጋር ካጣው ኮንቲኒየስ የሆነ ሩቲን ውስጥ መግባት የሚከብደው ከሆነ ቢኬርፉል ሄዳችሁ ቼክ አድርጉ ራሳችሁ። ምናልባት ከዚህ ጋር የተያያዘ ችግር ሊኖር ይችላል እና ባይፖላር ታይፕ 1 እና ታይፕ 2 ስለሚባልም ጭምር የትኛው ውስጥ እንደሆናችሁ ካወቃችሁ በኋላ ግን ወደ አዜብ ብትመጡ ያው ትፈታላችሁ ነው የምለው። አዝዬ አላዛር ቴንኪዩ በጣም ግልጽ አድርገህ ኤክስፕሌን ስላደረክልን። ብዙዎች እንግዲህ ምን ውስጥ እንደሆነንም አናውቅም። ባህሪያችን ዛሬ ደስተኛ ነገር አንሃፒ ስንሆን ሰዎች ራሳቸውን ብዙ ሰው ራሱን አጥፍቷል። ባይፖላር ሲባል ከራስ ከማጥፋት ጋር ነው ብዙዎች አይምሯችሁ የሚያውቀው፣ ግን ልክ ነው እየተባለ አይደለም። የሚያስቡት ነገር ልክ አይደለም። ሜንታል ይታመማል፣ ይድናል እና ያ ሜንታል ኢልነስ ሂል ማድረግ ስለሚችል እንግዲህ ዛሬ ለብዙዎች ለኛ ኮሚኒቲ መልስ ይሆናል ይሄ ቪዲዮ ብዬ አስባለሁ። አላዛርዬ እንግዲህ አመጋገብህን ከቀየርክ በኋላ ያገኘሃቸው ጥቅሞች ምንድን ናቸው? የትኞቹ ናቸው? 100% የሉም አሁን የምትላቸው? ደግሞ እስካሁን we still working እየሰራንበት ነው። I think ወደ 6-7 ወር ነው የሚሆነን። it's gonna take time። ግን ያየሃቸው የመጀመሪያ በቃ አሁን ፊውቸሬ ብራይት ነው ሆፕ አለ ብለህ ተስፋ ያደረግባቸው ጥሩ የሆነ ሁኔታ ላይ ያለህባቸው እና 100% ደግሞ የሉም አሁን ምትላቸው ፔኖችን ምግብን ከቀየርክ በኋላ እስኪ ንገረን። ኦኬ እንግዲህ ምግብ ከቀየርን በኋላ እኔ እንኳን ያው ምግብ ገና ለመቀየር ሳስብ አዚም ያው ከስኳር ጋር በተገናኘ እና በኮሌስትሮል ጋር በተገናኘ ላማክራት ነበር የመጣሁት። በሚገርማችሁ ሁኔታ ያው እሱ ሙሉ ለሙሉ ይሄ ታይፕ 2 ዳያቤቲክስ የሚባለው ነገር ከነ ሲግናሎቹ ሲምፕተሞቹ ማቃቸው የለም። በ2 ሳምንት ነው የጠፋው። 2 ሳምንትም አልደረሰም። ያ ስሜቱ ነው የስኳር ታይፕ 2 ዳያቤቲክስ እናውቃቸዋለን እና ብዙ ሰው የሚያውቀው ይመስለኛል። መግለጽ ስለማያስፈልግ እዚህ ጋር እነኛ ነገሮች ጠፉ በጣም ኢዝሊ በሆነ መንገድ ማለት ነው። ኮሌስትሮል የሚባለው ነገር ይሄ ልቤ አካባቢ የማስጨነቅ ትንፋስ ስተነፍስ ሄቪ ብሪዝ ነበረኝ። እሱ ሙሉ ለሙሉ ለቀቀልኝ። ከጋስትራይ ጋር ተያይዞ ምግብ ስመገብ
ቶሎ ቶሎ ነበር ቮሚት የሚያደርገኝ። የሚገርማችሁ እንደበላው ወስጄ ማስወጣት ነበር እና የምግብ አለመፈጨት ነበር። እሱ ሙሉ በሙሉ ጠፋ ማለት ነው። በሚገርም ሁኔታ የምበላው ምግብ በሙሉ ከሰውነቴ ጋር በደንብ ያለምንም ችግር ባዴ መስራት ጀመረ። በጣም እየተገረምኩ መጣሁ። እነኝህን ነገሮች እኔ ኤክስፔክት አላረኩም። ኦንሊ ቲንግ የመጣሁት ይሄ ታይፕ ቱ ዳያቤቲክስ የመጣው ታይፕ ዋን ሆኖ ሌላ ችግር ውስጥ እንዳልገባ ነበረ እንጂ ሌላው ነገር እንደዚህ ይፈታል ብዬም በፍጹም ፎር ሰከንድ አላሰብኩትም። በዛው አጋጣሚ ግን ቴስት እያረኳቸው የነበሩ ነገሮች እያገኟቸው ያሉ ቤኔፊቶች ነበሩ። በጣም ያስገረመኝ በጣም 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 ኤክሳይትድ የሆንኩበት ደግሞ ሌላው ምንድነው ማይግሬን እኔ የነበረኝ ማይግሬን በመድኃኒት እንደዚህ የምታቆሙት አይደለም። የራሱ የማይግሬን ሜዲኬሽኑ ራሱ ሬዚስት የሚያደርግ አይነት እሱን ወስጄ ራሱ ቮሚት ያደርገኛል። ቮሚት ካላረው ካልበጣ የበላሁት ነገር አይቆምም ራስ ምታቱ እና በዚህ በኩል ይሄ በቀኝ በኩል እንዲከፍሎ ይሄንን የመውጋት ይሄ አይኔን አካባቢ በኃይል የመውጋት ስሜት አለው። ከዚህ ጀምሮ ነው ፔ ነው የሚለው ከሀፍ ፓርት ኦፍ ከቀኝ ፓርት ኦፍ የአእምሮ ክፍል ጀምሮ ኃይለኛ ህመም ነበረ እና እሱ ሙሉ ለሙሉ ሲቆም ነው የተገረምኩት። በጣም የማይግሬን መድኃኒት ወስጄ አላቅም። በተለይ እዚህ ሀገር ከመጣሁኝ ላለፉት 7 ዓመታት ኦልሞስት ያህል የማይግሬን ሜዲኬሽን ሳልወስድ ያሳለፍኩት ወር የለም። ቢያንስ በወር 2 3 ሲበዛ ደግሞ 1 ሳምንት በተከታታይ ይውጥ ነበር። በጣም ኃይለኛ ነው። ስፔንፉል ነው። ልክ ሲያምኝ መድኃኒት ይዤ ነው አሁን ራሱ የምንቀሳቀሰው። የሚገርማቸው የትም ቦታ መውጣት ካለብኝ ማለት ነው። የማይግሬን መድኃኒቴን ረሳው ነው። የመጀመሪያ ቀለብኝ እሱ ነው፣ ማይግሬን ሜዲኬሽን ነው እና እሱ ነገር የለም። እግዚአብሔር የተመሰገነ ይሁን። እንግዲህ በአንድም በሌላም መንገድ እግዚአብሔር በሰው ላይ እያደረ እንደዚህ አይነት ስራ ይሰራልና በእውነት በጣም ደስ የሚል ነው። ያንን በነፊት አገኘው። ከዛ ወደ ሜንታል ስትመጡ ደግሞ ሙሉ ለሙሉ ከዲፕሬሽን ጋር የተያዘው ችግር የለም። አይደብረኝም፣ አይደብተኝም። አሁን ቤት ውስጥ አልውልም። እንግዲህ ናዚ ታውቃለች። ላለፉት 7 8 ወር 9 ወር አብረን እየሰራን ነው እና ሁሌ አክቲቪቲ ውስጥ ነኝ። ሩቲን ውስጥ እየገባው ነው። ይሄ መጀመሪያ ነው። አስቡት እንግዲህ ሩቲን ከባድ ነው። ቅድም እንደነገርኳችሁ አሁን ባይፖላር ብትሉ ሩቲን አሰሩም። በሳምንት አንዴ ምናምን ሰው ለማግኘት ይጨንቃቸዋል። ለምን ሳምንቱን ሙሉ ነው ጭንቅላታችሁ የሚያስበው። ምን ይለኝ ይሆን አይነት ሰስፒሽየስ ትሆናላችሁ። ተጠራጣሪ የሆንልኝ ይሆን እምቢ ይለኝ ይሆን አይምሯችሁ በሙሉ ኦብሰስድ ይሆናል። ለምን እንኳን እንደሚሄድ እኮ አታውቁትም። የሚገርማችሁ ለምን እንደምታስቡ አታውቁትም። ጉዳዩ እኮ ምንም የሚያሳስብ ነገር አይደለም፣ ቀላል ነው። እና ያንን ሩቲን አገኘሁት ያለ ችግር ማለት ነው። ሳልጨነቅ፣ ሳልጠራ፣ ሳልጎተጎት በራሴ በነፃነት በደስታ ማድረግ ቻልኩ። ይሄ ትልቁ ለውጥ ነው። ይሄ ሩቲን ለውጥ ላይ በጣም 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 አስቀያሚው ፓርት ከባይፖላር ጋር ተያይዞ ሩቲን መስራት ስለማትችሉ ስራ ላይ ፈንክሽን ማድረግ አትችሉም ለረጅም ሰዓት። ለምን? ስሜታችሁ ጥሩ በሆነበት ሰዓት ብቻ ትሰሩና ከዛ በኋላ ቤት ነው የምትሉት። ማንም ያንን ደግሞ አይቀበላችሁ። ብዙ ጊዜ ያው ሰዎች ኮንቲኒየስ የሆነ ስኪል እና ያው ቆይታ ይፈልግ የለም በወርክ ላይ ያለን በስራ ላይ ያለን ያ ስለሚሆን ሾርት ታይም ስራዎች ካልሆኑ በቀር አታገኙም ማለት ነው። ስለዚህ የሩቲን ቼንጅ መጣ። ከአንዛይቲ ጋር የነበረው የፓኒክ አታክ ጠፋ። ፓኒክ አታክ እስከ 2 ወር ድረስ ብቻ ነው የታገለው። አመጋገብ ከጀመርኩኝ ጊዜ በኋላ ከ2 ወር ነገራት ነበር። እዚህ ዛሬ ፓኒክ አታክ ውስጥ ነው ያለሁት፣ ትንሽ ስሜቴ ጥሩ አይደለም ስላት ቆይ ይጠፋል ትለኛለች። 2 ወር 3 ወር ስገፋ ፓኒክ አታክ የሚባለው ፊሊንግ የለም። ይሄ መረበሽ፣ መደንገጥ፣ ያለ ምክንያት ሾክ ማድረግ እሱ ስሜቶች የሉም ማለት ነው። ኖርማሊ 100% ክሊን እየሆንኩባቸው የመጡት ዋና ዋና ነገሮች በተለይ ከምግብ ከዲያጀሽን ጋር በተገናኘ ዲፕሬሽን፣ አንዛይቲ፣ ከባይፖላር ጋር ደግሞ የኢነርጂ መስተካከል። ኢነርጂ ፍሎዬ ጥሩ ነው። ሙሉ ቀን ያለኝ ጉልበት ጥሩ ነው። ከጠዋት እስከ ማታ መንቀሳቀስ እየቻልኩ ነው። ይሄ እንግዲህ በላይፌ በህይወቴ ለመጀመሪያ ጊዜ ማለት ይቻላል ለኔ። ምክንያቱም አላውቀውም ይሄንን ማንነት። እውነት የምነግራችሁ ነገር የማላውቀውን ማንነት አዲስ ማንነት እየኖርኩ ነው ያለሁትና
እኔ መታችሁ ካልሞከራችሁት እንደዚህ ብንነግራችሁ እንደማታምነው እርግጠኛ ነኝ። አዝዬ እንዳላበዛ እስኪ አጠር እያደረግ ነው። እግዚአብሔር መልካም ነው። እንኳን አገኘው። ይህን ለመስማት ስለበቃው ራሱ አምሶላኪ በጣም ደስተኛ ነኝ። እንግዲህ አመጋገብን ከጀመርክ በኋላ ምን ነበር ቻሌንጅ? ምግቡ ትንሽ ላይፍ ታይም አይተው የማታውቀው መንገድ ነው። በተለይ ለእኛ ኮሚኒቲ ለኢትዮጵያውያን ትንሽ ዲፊካልት ነው። ብዙዎች ለማድረግ የሚከብዳቸው የአመጋገብ ዘይቤ ነው። ትንሽ ከበድ ይላል። ምን ነበር ቻሌንጅ? ዳይትን ስትቀይር ቻሌንጅ አድርጎሃል? ሁለት ያስበሃል? ብዙዎቹ እየተለመኑ ነው የሚያደርጉት። አንተ ጋር ግን ምንም ስትራግል የለም። አንተ ነበርክ የምትጎተጉተኝ እንደውም ምን ልጨምርበት እያልክና የሌሎቹ ጋር ሲሄድ ግን እየተለመኑ እንዴት በዚህ ወጣ በዚህ ገባ እስቲ እንደገና ንገረኝ የበላኸውን እያልኩኝ አመጋገባቸውን በየወሩ ሪቫይዝ እያደረኩ ነው። በአንተ ግን አድርጌ አላውቅም። ሪቪው አድርገን አናውቅም። ወሰድከው በቃ አፕላይ አደረከው እና ቻሌንጅ የሆኑብህና ይህን ጥንካሬ የሰጠ እንደው የፋይናል ጥያቄ ሊሆን ይችላል እና ጥንካሬውን ከየት መጣ እና ደግሞ ቻሌንጆችህን እስቲ ትንሽ ንገረን። አዝዬ ጥንካሬው ከየት መጣ ካልሽኝ ከህመሞቼ ነው። ከስቃይ ሰው በብዙ አይነት ህመም ውስጥ ሲቀመጥ ምንም ነገር ትዝ አይለውም። ከዛ በኋላ ከዛ ነገር የሚያወጣውንና ያዳነውን ነገር ነው የሚከተለው። ማለት ኖርማሊ ጤነኛ የሆነ አስተሳሰብ ያ ነው ብለን ነው አይደለም የምናስበው። ደስታ የሰጠንን ነገር ነው የምንከተለው። ሰዎች ደስታን ለማግኘት ነው የሚሮጡት። ገበያ የሚሄዱት፣ ምግብ የሚበሉት፣ የሚለብሱት፣ ራሳቸውን የሚጠብቁት ደስታን ለማግኘት ነው። ደስታችሁን ደግሞ ከምግብ ካገኛችሁ ምን ትፈልጋላችሁ? እና ደስታ አገኘው። ያ ነገር እየለቀቀኝ ሲመጣ አልፈጭ ያለው ምግብ፣ የሚያስጨንቀኝ ምግብ በሰላም ሲረጋጋ ካየው፣ ራሴ ሰላም ከሆነ ወጥቼ ከሰራው፣ ክሬቲቪቲ የነበረኝን ችሎታዎች ለማውጣት እድሉን ከሰጠኝ፣ ከምንም ነገር በላይ ደግሞ ማይንድ ሴቴ ፖዚቲቭ ከሆነልኝ ምን እፈልጋለሁ? እሱ የኔ ኢንከሬጅመንት ነው። ምግቡ አሳየኝ። በቃ አንድ ቀን አዚ እንትን ብላኝ አታውቅም። ራሱ ኧረ ተይ እኔ እንደው ተይ ልውጣና ልናገር። ኖ አንተ አትናገርም ገና ነው ትላለች። ገና ነው እኔ ብዙ ሳትስፋ ያልሆንኩባቸው። እኔ እኮ ሳትስፋ ሆኛለሁ እላታለሁ። እኔ ያየሁትን ለውጥ አውቀዋለሁ። እሷ ግን አታምንም። ይገርማችሁ እስከ መጨረሻው እየታገልኳት ነው። ራሱ ነው አሁን ያገኘሁትን ነገር ሰዎች ማወቅ አለባቸው እያልክ የመጣሁትና ምግቡን ካዘሽልኝ በኋላ ቀጥታ ስመገብ በ3 ቀን ውስጥ ነው እኮ ለውጥ ያየሁት። የሚገርምሽ ነገር በ3ኛው ቀን ሰላም መዋል ጀመርኩና ትዝ ይለኛል 3ኛው ቀን 4ኛው ቀን አካባቢ እዚህ አካባቢ ይሄ ሼክ ያደረግ ነበር። ማይንድ ይሄ ነርቬ እንዲህ ውጥርጥርጥር ይል ነበር፣ ይጨናነቅ ነበር። ለመጀመሪያ ጊዜ ሪላክስ አደረገ። ተረጋጋሁና ውሃ ስነሳ ሌላ ሰው ነኝ። አይምሮ ውስጥ ምንም ነገር የለም የሚረብሽ ነገር። ምንድን ነው የተወሰደው አልኩኝና ያቺ አየኋት ሲግናል አጠነከረችኝ። ሌሎች ነገሮች ማግኘት እንደምችል አወቅኩ። ያም ሆነው ግን በተለይ ከካርብ ጋር የተያዙ ምግቦችን እኛ ስለምንጠቀምና ስለለመድን ለ3 ለ4 ለ5 ኦልሞስት ለ1 ሳምንት ያህል ይጠራሻል። የመጥራት ስሜት አለው። እንደ አዲክሽን ነገር ማለት ነው። እና እንጀራ ለመብላት ማማር መፈለግ ሞቲቬት የማድረግ ነገር አለው። እንዴት እንዳሳለፍኩት ልንገራችሁ። በጣም በሚያስቅ መንገድ ማለት ነው። እንጀራውን አቀርበውና ስሜል አደርገዋል፣ አሽቶና አስቀምጠዋለሁ። ስጋውን በልቼ ይሄዳለሁ ማለት ነው። እና በሀሳቤ በቃ እንጀራ እንደበላሁኝ እንጀራውን ጠቅልዬ የሆነ ቦታ ላይ ፍሪጅ ውስጥ ፓክ አድርጌ አስቀምጠዋለሁ። እንደዛ እያደረኩ የሸወርኩባቸው ታይሞች ነበሩ። እና ምክንያቱም ህመሜ ውስጥ መገኘት አልፈልግም። እኛ አሁን እዚህ ጋር ያለው ነገር እንጀራ መጥፎ ነው እያለን አይደለም ጋይስ። በሚያማችሁ ሰዓት ግን የሺፍት የምታደርጉት የምግብ አይነት የሚሰጣችሁ ሂሊንግ ካለ ያንን ፕሮሰስ የሚያበላሽ ነገር አትክተቱ በመሀሉ ለማለት ነው። ለእያንዳንዱ ሰው እንደየችግሩ የሚሄድበት ወይ ስላለው ማለት ነው። የተለያየ ነው። ለእኔ ይሰራልኝ ነገር ለሌሎች ደግሞ በሌላ መንገድ ይሰራል። እያንዳንዱ ሰው የራሱን ኤክስፔሪየንስ ነው እዚህ ጋር የሚናገረው እና ከዛ አንግል እንድትሰሙን እንፈልጋለን እና ያንን አደረግኩኝ። ከዛ በኋላ ገፋሁበት። መውሰድ ያለብኝ ሰፕሊሜንቶች እየጨመርኩ መጣው። የበለጠ ሞቲቬት እያደረገኝ ሄደ።
የእነከርኩ ስመጣ የኮፊ በጣም እጠቀም ነበር እኔ የሆነ ሰዓት ላይ። ለምን ኮፊ ከሜንታል ነገር ጋር በጣም ብዙ ጊዜ እንወስደዋለን። ብዙ ጊዜ ያስተውሉ። ለምን ካፌኑ የማነቃቃት ኃይል ስላለው በተለይ ዲፕሬሽን ላይ በጣም ነው የምንጠጣው እና በቀን 3-4 ወፍራም ቡና ነበር የምጠጣው። ያ አሁን ቀርቶ ቡና ስፈልግ ብቻ ነው የምጠጣው። የኮፊ ፊሊንግ ራሱ የለኝም። እንዴት ልፍታውል ነበር፣ አረ ይሄ ቡና ሊገለኝ ነው፣ ለይት አለስተኛለኝ እያልኩኝ ምግቡ እየበላው ሲሄድ ፋትና ፕሮቲንን እየጠቀምኩኝ ሲሄድ ቦዲ በዛ ሳትስፋይ እያደረገ ሄደ እና በቃ በቂ ነው፣ ኢነርጂ ካለኝ ምን እፈልጋለሁ፣ ኮፊ ምን ያደርግልኛል እያልኩ ያው በዛ መንገድ እየተቀየርኩ መጣሁ። አዝዬ እንግዲህ አድማጮች ደግሞ እንዳይሰለቻቸው አቀር እናድርጋ። ያ በጣም ደስ ይላል አላዛሪ። መቼም ለእኔ ራሱ አዲስ ነገር ሆነብኝ። ብዙ ጊዜ አውርተናል፣ ግን አንዳንዴ እውነት ውስጥ ሲኖር ራሱ ፍሎ ያደርጋል እና መጨረሻ ላይ ደስ የሚል የምስራች ስለሆነ የሰማ ነው። በደንብ በቃ ደስ በሚል ሁኔታ ነው ያዳመጥኩ። ወደፊት ብዙ ኢንፎርሜሽን ይኖረናል። በጣም ጥሩ ነገር ነው ያደረገው። እንግዲህ ሜንታል ብሬናችን ምግብ ይፈልጋል። የሆነ ሰዓት ላይ ሲመቸን ማቅረብ ደግሞ ከሌለን የምንተወው ነገር አይደለም። አንድ መኪና ያለ ጋዝ ራን ማድረግ እንደማይችል መንቀሳቀስ እንደማይችል ሁሉ ብሬናችን ስቴብል የሆነ የኢነርጂ ምንጭ ይፈልጋል። ብዙ ከሰውነታችን 20%ቱን ኢነርጂ የሚወስደው ብሬን ነው እና ያ ትንሽ ከቀነሰ ወይ ደግሞ እንዲህ ከፍ ዝቅ የሚል ከሆነ በኢንሱሊን አማካኝነት ብሬናችን ፋንክሽኑን ያጣል እና እሱን ያስተካከል ነው። ኢነርጂ ነው ፕሮቫይድ ያደረግ ነው፣ ስቴብል እንዲሆን አደረግ ነው እና ጭንቀት ችግር ወደኛ እንዳይመጣ ማድረግ አልችልም፣ ግን የመጣበንን ችግር እና ጭንቀት ፌስ ለማድረግ ለመቋቋም እንድንችል ያግዘናል እና እሱ ነው የተደረገው አላዛር ላይ። በጣም ጥሩ ውጤት እያመጣን ያለ ነው። በጣም ደስ የሚል አሁን ሂዝ ሊቪንግ ኖርማል ላይፍ። የቀሩ ነገሮች አሉ እየሰራን ያለንባቸው፣ ኮምፕሊት አላደረግንም ገና። እንግዲህ የአላዛርን ላይፍ ከልጅነቱ ጀምሮ እንዴት እንደመጣ ያለውን ሁሉ ነገሩን ሼር ያደርገናል። ዩቲዩብ አለው። ዩቲዩቡን ከታች እናስቀምጣለን። ሰብስክራይብ እያደረጋችሁ ቆዩና ከዛ የራሱን ላይፍ በየጊዜው እያወጣ እዛ ጋር መናገር ይጀምራል። ለሁላችሁም በቃ ይሄ ተደብቆ የቆየ ስለ ሜንታል ኢልነስ ተደብቆ በሰው ፊት ያልቀረበ ግን ብዙ ሰው ሰፈር እያደረገበት ያለ ሁኔታ በሱ ይሰበራል ማለት ነው። ተሰብሮ ሁሉ ሰው ይፋ ሆኖ የመጣ አላዛር ቤት መወያየት እንዲጀምር ይሆናል ማለት ነው። በተከታታይ በተለያዩ ጊዜ እንመጣለን እናሱ እና በጣም እናመሰግናለን ስለተከታተላችሁ። ምግብ መድኃኒት ነው። ሰላም ቆዩ።